Now to the wildfire emergency in Israel. Firefighters are battling what officials say are likely the largest fires in the nation's history. እስራኤልን ያርበደበዳት እሳት ቤተ መንግስት የደረሰው የአየር ድብደባ እስራኤል ከባድ የእሳት አደጋ እንደተፈጠረባት ስለመሰማቱ የአውሮፓ ሀገራት የእስራኤልን ሰደድ እሳት ለማጥፋት ጠንካራ ትብብር ስለማድረጋቸው እስራኤል በሶሪያ ቤተ መንግስት አቅራቢያ ከባድ የአየር ድብደባ ስለማድረሷ በጋዛም ጥቃት ማድረሷን ስለመቀጠሏ ሐማስ የተኩስ አቁም ለማድረግ ፍቃደኛ ነኝ ስለማለቱ በዛሬው መሰናዷችን የምንቃኛቸው መረጃዎች ናቸው። አብራችሁን ቆዩ። እስራኤል በ10 ዓመታት ውስጥ ተከስቶ የማያውቅ ከባድ የእሳት አደጋ ገጥሟታል። ይህ ከባድ የሆነ የእሳት አደጋ የእስራኤልን የነጻነት ቀን ጭምር አጨልሟል። እስራኤል የነጻነት ቀኗን በምታከብርበት ዕለት የእሳት አደጋው የእስራኤል ሕዝብ የነጻነት ቀኑን እንዳያከብር ከባድ እንቅፋት ሆኗል። የእስራኤል የእሳት አደጋ ባለስልጣን እስካሁን ድረስ ወደ 20,000 ካሬ ኪሎ ሜትር የሚደርስ መሬት እንደተቃጠለ በመግለጫው አሳውቋል። እስራኤል በፈረንጆቹ 2010 በደረሰባት የእሳት አደጋ ወደ 40 የሚሆኑ ዜጎች እንደሞቱባት 12,000 የሚሆን ካሬ ኪሎ ሜትር መሬትም እንደወደመባት ይታወቃል። የ2010 የእስራኤል የእሳት አደጋ 4 ቀናትን የፈጀ ነበር። አሁን ደግሞ እስራኤል ከ15 ዓመት በኋላ ከባድ የሚባል የእሳት አደጋ ገጥሟታል። እስራኤልን ለመታደግ አውሮፓ እየተረባረበ ይገኛል። ፈረንሳይ፣ ስፔን፣ ግሪክ፣ ጣሊያን፣ ዩክሬን፣ ሮማኒያ፣ ክሮሺያ፣ ሰሜን መቄዶንያ፣ ሳይፕረስ የመሳሰሉት ሀገራት እስራኤልን ለመታደግ ላይ ታች እያሉ ነው። ዩክሬን በአቅሟ እንኳን እስራኤልን ለማገዝ ጥረት እያደረገች መሆኗ ብዙዎችን ያስገረመ ሰብአዊነት አስብሏል። ከላይ ስማቸው የተጠሩ ከ10 በላይ የሚሆኑ የአውሮፓ ሀገራት ወደ 10 የሚሆኑ የእሳት ማጥፊያ አውሮፕላኖች ወደ እስራኤል እንደላኩ ለማወቅ ተችሏል። እስራኤል የእሳት አደጋውን የዓለም ሕዝብ እገዛ በማድረግ እንዲተባበራትም ጥሪ አድርጋለች። በእሳቱ ላይ ውሃ የሚያፈሱ አውሮፕላኖችም ከተለያዩ ሀገራት እየተላከ ይገኛል። እስራኤል የእሳት አደጋውን ማን የፈጠረው፣ እንዴት ሊከሰት ቻለ የሚለውን ጉዳይ በማጥናት ላይ ትገኛለች። እስራኤል ህዝቡ ራሱን ከእሳት አደጋ እንዲከላከል እሳቱ ከተስፋፋበት ከተለያዩ ከተሞች እንዲወጡ ትዕዛዝ ሰጥታለች። እስካሁን ድረስ በጭስ የታፈኑ ዜጎች ወደ ሆስፒታል እንዳመሩም ለማወቅ ተችሏል። 12 የሚሆኑ እስራኤላውያን ወደ ሆስፒታል አምርተዋል። 10 የሚሆኑ ዜጎች ደግሞ በእርሻ ቦታ ላይ አደጋ ደርሶባቸው ሕክምና እየወሰዱ ይገኛሉ። በትንሹ 23 የሚሆኑ ዜጎች አደጋ ደርሶባቸዋል ተብሏል። በአደጋው የተጎዱ ዜጎች ከዚህ በላይ እንደሚሆኑ እየተገለጸ ነው። እስራኤል ብዙ ጊዜ አደጋ ሲደርስባት የደረሰባትን ጉዳት በግልጽ የመናገር ልምድ የላትም። 3 የካቶሊክ ሃይማኖት ማህበረሰቦች ከንብረታቸውና ከአካባቢያቸው ለመውጣት እንደተገደዱ ኤቢሲ ኒውስ ዘግቧል። እነዚህ የካቶሊክ ማህበረሰቦች ከተሰደዱበት ወደ ቀያቸው ለመመለስ ቢችሉም የግብርና መሬታቸው ወድሞባቸዋል። የተወሰነ ህንጻዎቻቸውም ወድሞባቸዋል። ነገር ግን ከማህበረሰቡ ውስጥ የተጎዳ ሰው እንዳልነበር ተገልጿል። ታሪካዊ የካቶሊክ ቤተክርስቲያናትም ጉዳት አልደረሰባቸውም ተብሏል። የካቶሊክ ማህበረሰብ ህንጻዎች ግን ክፉኛ ተጎድተዋል ሲል ኤቢሲ ኒውስ ዘግቧል። የእሳት አደጋው የተነሳው ሮብ በቀትር ሰዓት እንደሆነ ለማወቅ ተችሏል። ይህ ሮብ ዕለት የተነሳው የእሳት አደጋ እስራኤልን ክፉኛ የፈተናት ሆኗል። አደጋውን የፈጠሩት ከሐማስ ጋር ግንኙነት ያላቸው አሸባሪ ቡድን አባላት ሳይሆኑ አይቀርም እያለች ነው እስራኤል። ፖሊስ 3 ተጠርጣሪዎችን ከእሳት አደጋው ጋር በተያያዘ እንዳሰረ ተዘግቧል። ተጠርጣሪዎቹ ተለይተው በተለያዩ ሚዲያዎች እንዳልተዘገበ የተገለጸ ሲሆን የእሳት አደጋው ከተፈጠረ ከብዙ ሰዓት በኋላ የእሳት አደጋውን ፈጥረዋል የተባሉት ተጠርጣሪዎች እንደታሰሩ ጄሩሳሌም ፖስት ዘግቧል። እንደ ዕብራይስጥ ጋዜጦች ዘገባ የእስራኤል ደህንነት ኤጀንሲ ሺን ቤት የእሳት አደጋውን በፈጠሩት ግለሰቦች ላይ ምርመራውን ጀምሯል። የእስራኤል ደህንነት ኤጀንሲ ባለስልጣናት የእሳት አደጋውን የፈጠሩት አሸባሪዎች ናቸው ብለው እንደሚያምኑ ጄሩሳሌም ፖስት ዘግቧል። የእስራኤል ጠቅላይ ሚኒስትር ጽሕፈት ቤት በበኩሉ አዲስ ነገሮችን ለመያዝና የእሳት አደጋውን የፈጠሩትን ግለሰቦች ምንነት እየገመገመ እንደሆነ በመግለጫው ገልጿል። እስራኤል ከእሳት አደጋው ጋር በተያያዘ ግለሰቦችን እንዳሰረች ትግለጽ እንጂ የግለሰቦችን ማንነት እስካሁን ድረስ አላሳወቀችም። እስራኤል በኢየሩሳሌም ከተማ አቅራቢያ ያጋጠማትን ከባድ ሰደድ እሳት ተከትሎ የዓለም አቀፉ ማህበረሰብ ድጋፍ ጠይቃለች።
ከኢየሩሳሌም በቅርብ ርቀት ላይ የተከሰተው ከባድ ሰደድ እሳት መዛመቱን ተከትሎ ነዋሪዎች አካባቢያቸውን ለቀው እንዲወጡ መደረጉ ተገልጿል። እንዲሁም በሰደድ እሳቱ የተነሳ በርካታ መንገዶች እንዲዘጉ መደረጉም ተነግሯል። ባለው ከባድ የአየር ጸባይና በኃይለኛ ንፋስ ታግዞ እየተዛመተ የሚገኘውን የሰደድ እሳት ለመቆጣጠር የእሳት አደጋ ሰራተኞች ጥረት በማድረግ ላይ መሆናቸውን CNN ዘግቧል። የእስራኤል መከላከያ ሚኒስቴር ሀገሪቱ ብሔራዊ አደጋ ጊዜ ላይ መሆኗን ገልጾ የሰደድ እሳቱን ለመከላከል የዓለም አቀፉ ማህበረሰብ ድጋፍ ጠይቋል። የተከሰተው የሰደድ እሳት ምናልባትም በታሪክ ትልቅ የሚባል መሆኑን የገለጹት የኢየሩሳሌም ግዛት የእሳት አደጋ ዲፓርትመንት ኮማንደር ሽሙሊክ ፍሬድማን የሰደድ እሳቱ በሰዓት 60 ማይል ፍጥነት የሚጓዝ በመሆኑ የበለጠ እንዳይዛመት አስጊ አድርጎታል ብለዋል። የሰደድ እሳቱ በኃይል መዛመቱን ተከትሎ ባለስልጣናቱ ቴል አቪቭን ከኢየሩሳሌም የሚያገናኘውን መንገድ ለመዝጋት መወሰናቸውም ነው የተገለጸው። ሆኖም ግን በእስራኤል የተከሰተውን ሰደድ እሳት ተከትሎ ተዘግቶ የነበሩ መንገዶች ዳግም ተከፍተዋል። ከትላንት ጀምሮ የኢየሩሳሌም ቴል አቪቭ አውራ መንገድን ጨምሮ የተዘጉ ዋና ዋና መንገዶች ለእንቅስቃሴ ክፍት እየተደረጉ መሆኑን የአገሪቱ ፖሊስ አስታውቋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ እሳቱ ወደ ኢየሩሳሌም ሊዛመት እንደሚችል በማስጠንቀቅ ብሔራዊ አስቸኳይ አዋጅ ማወጃቸው ተሰምቷል። ወታደሮች የአደጋ መከላከል ጥረቱን ለማገዝ የተሰማሩ ሲሆን በአደጋው ምክንያት በርካታ የነጻነት ቀን የበዓል ዝግጅቶች ተሰርዘዋል። በከፍተኛ ሙቀትና በኃይለኛ ንፋስ እየታገዘ በደን በተሸፈኑ አካባቢዎች በፍጥነት በመዛመት ላይ ያለውን እሳት ለማቆም ርብርብ በመደረግ ላይ ነው። በአደጋው እስካሁን 17 የእሳት አደጋ ሰራተኞች መጎዳታቸውን ፍራንስ 24 በዘገባው ገልጿል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን አደጋውን ለመከላከል ይረዳል የተባለ የቁሳቁስ ድጋፍ ማድረጋቸው ተገልጿል። እስራኤል በአንድ እጇ የእሳት አደጋ እያጠፋች የአውሮፓ ሀገራት እሳቱን ለማጥፋት እየተረባረቡላት ሲገኙ፣ በሌላ በኩል ደግሞ በጋዛ የአየር ድብደባዋን ቀጥላለች። እስራኤል ከጋዛ ባሻገር እስከ ሶሪያ ድረስ ዘልቃ በሶሪያ ቤተ መንግስት አቅራቢያ የአየር ድብደባ እያደረሰች እንዳለ ለማወቅ ተችሏል። የእስራኤል ወታደራዊ ኃይል በደማስቆ በሶሪያ ፕሬዝዳንታዊ ቤተ መንግስት አቅራቢያ የአየር ድብደባ ተኩሱን እንደከፈተ አልጀዚራ ዘግቧል። ይህ የአየር ድብደባው የተከሰተው የሶሪያ ባለስልጣናት አነስተኛ የሆኑትን የድሩዝ ማህበረሰቦችን ደህንነት መጠበቅ አልቻለም በሚል ምክንያት እንደሆነ በዘገባው ተገልጿል። እስራኤል በሶሪያ ቤተ መንግስት አቅራቢያ ጥቃት የከፈተችው አርብ ዕለት ሲሆን ጥቃቱም ለሁለተኛ ጊዜ እንደሆነ ተገልጿል። የእስራኤሉ ጠቅላይ ሚኒስትርና የእስራኤል መከላከያ ሚኒስትር በጋራ ባወጡት መግለጫ ይህ ግልጽ የሆነ መልእክት ለማስተላለፍ የተፈለገው ለሶሪያ አዲሱ መንግስት ነው ሲሉ በመግለጫቸው አሳውቀዋል። የሶሪያ ኃይል ወታደራዊ ኃይሉን በደቡብ ደማስቆ በማቆም የድሩዝ ማህበረሰብ ላይ ጥቃት ማድረስ የለበትም ሲሉ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በመግለጫቸው ተናግረዋል። በድሩዝ ማህበረሰብና በሶሪያ መንግስት ደጋፊዎች መካከል በተፈጠረ ግጭት ከ100 በላይ የሚሆኑ ዜጎች እንደተገደሉ ተገልጿል። እስራኤል የድሩዝ ማህበረሰብ ጥቃት እንዳይደርስበት ቀደም ብላ በመግለጫ ማስጠንቀቋ ይታወሳል። የእስራኤል የውጭ ጉዳይ ሚኒስትር ሐሙስ ዕለት የዓለም ማህበረሰብ የድሩዝ ህዝብ ጥቃት እንዳይደርስበት ጣልቃ መግባት አለበት ሲል በመግለጫው አሳውቆ ነበር። የዓለም ማህበረሰብ ለድሩዝ ማህበረሰብ ሊደርስለት ይገባል በማለት መግለጫ የወጣችው እስራኤል የሰላም ጥሪ ባቀረበች በነጋታው ራሷ ተኩስ ከፍታ ተገኝታለች። የድሩዝ ማህበረሰብ በ10ኛው ክፍለ ዘመን ከሺዓ ሙስሊም የተፈጠሩ ማህበረሰቦች ናቸው። የሚኖሩትም በዋናነት በሶሪያ ሲሆን እነዚህ የሺዓ ሙስሊም አካል ናቸው የሚባሉት የድሩዝ ቡድኖች በሊባኖስና በእስራኤልም ይኖራሉ። ለረጅም ዘመናት የእስራኤል አገልጋይ በመሆንም ይታወቃሉ። ከእስራኤል ጋር ያላቸው ግንኙነትም ጥብቅ የሚባል ነው ተብሏል። የእስራኤል ወታደር በመሆንም የማገልገል ልምድ ያላቸው ናቸው። እስራኤል ደግሞ እነዚህ የድሩዝ ማህበረሰቦች ለኔ ቀና አመለካከት ያላቸው፣ ስለ አረቦች መረጃ የሚሰጡኝ፣ ከዚህም በተጨማሪ ወታደር ሆኖ የሚያገለግሉኝ በመሆናቸው የሶሪያ መንግስት ምንም አይነት ጥቃት እንዲያደርስባቸው አልፈልግም እያለች ነው። እስራኤል የሶሪያውን አዲሱን መንግስት አትደግፍም፣ ለእስራኤል ደህንነት የሚያሰጋ ነው ትላለች። የበሽር አልአሳድ መንግስት እንደተገረሰሰም በሶሪያ መከላከያ ኃይል ላይ የአየር ድብደባ ማድረሷ የሚታወስ ነው። እስራኤል በሶሪያ ወታደራዊ ኃይል ላይ ቀድማ ጥቃት ያደረሰችው አዲሱ የሶሪያ መንግስት ከተጠናከረ በእስራኤል ላይ ወታደራዊ ጥቃት ያደርሳል የሚል ስጋት ስላላት ነው። እስራኤል በጋዛ ላይ ጥቃት ማድረሷን ቀጥላለች። እስካሁን ድረስም በጋዛ የተገደሉ ዜጎች ብቻ ወደ 60 ሺህ ይደርሳል። ከዚህ በተጨማሪም የሞቱት ፍልስጤማውያን 100 ሺህን አልፏል። በእስራኤል በኩል ደግሞ 1100 የሚሆኑ ዜጎች ሞተዋል። እስራኤል በሊባኖስም ብዙ ንጹሃን ዜጎችን እንደገደለች ለማወቅ ተችሏል። ሐማስ በድጋሚ የጋዛ የተኩስ አቁም ስምምነትን ለመፈረም ዝግጁ መሆኑን አሳውቋል።
ሐማስ በድጋሚ የጋዛ የተኩስ አቁም ስምምነትን ለመፈረም ዝግጁ መሆኑንና የእስራኤልን ምላሽ እየጠበቀ ነው ሲሉ የሐማስ ከፍተኛ ባለስልጣን አብዱራህማን ሻዲድ ተናግረዋል። ሐማስ የልውውጡን ስምምነት ለመፈረም ዝግጁ መሆኑን በድጋሚ ተናግሯል። የእስራኤል ታጋቾች በፍልስጤም እስረኞችና በዚህ ጉዳይ ላይ ሁሉን አቀፍ ሐሳቡን ቀድሞውኑ አቅርበዋል። እስራኤል ግን ንግግሮችን እያደናቀፈች ነው። አሁን ኳሱ በእነሱ አደባባይ ነው ሲል የአልጀዚራ ቴሌቪዥን ጣቢያ ዘግቧል። የሐማስ ከፍተኛ ባለስልጣን እንዳሉት ንቅናቄው በጋዛ ለ5 ዓመታት የሚቆይ ተኩስ አቁምና አግባብነት ያለው ክልላዊና ዓለም አቀፍ ዋስትና እንዲሰጥ ጠይቋል። ነገር ግን ሐማስ እንዳለው የእስራኤል መንግስት ይህን ሐሳብ ውድቅ በማድረግ ጦርነቱን ለማስቆም ፈቃደኛ አልሆነም።